አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 ሙሽት ነው። ፍቅር እስከ መቃብር። ደራሲ ሐዲስ ዓለማየሁ፣ ተራኪ ወጋየሁ ንጋቱ። ፍቅር እስከ መቃብር። የክፍለ ዘመኑ ታላቅ የፍቅር ታሪክ በመባል በግንባር ቀደምትነት የሚጠቀሰው በደራሲ ሐዲስ ዓለማየሁ የተደረሰው ፍቅር እስከ መቃብር መጽሐፍ ለአንባቢያን ከደረሰ 60 ዓመት ሞላው። በ1958 ዓመተ ምህረት ፍቅር እስከ መቃብር መጽሐፍ ለንባብ እንደበቃ ከፍተኛ ተቃውሞ ደርሶበት ነበር። በተለይ ለቤተ መንግሥቱ የሚቀርቡ ወደ ጃንሆይ ዘንድ እየቀረቡ ከፍተኛ ስሞታ በመጽሐፉ ላይ ያቀርቡ ነበር። ጃንሆይም መጽሐፉን ተመልክተው እኛን በወጉ የገለጸን ስለሆነ ቢነበብ መልካም ነው ብለው ፈቃድ በመስጠታቸው በመጽሐፉ ላይ ክስና ወቀሳ ያቀረቡት ኩምሽሽ ሊሉ በቅተዋል። መቼም የሚወዱት ሲበድል ለበደሉ ምክንያት ማግኘት ቀላል ነው። ከዚያ ብድግ ብለው ሽመላቸውን በኋላቸው እየጎተቱ ወደ ቤታቸው ገቡ። አቶ ቦጋለ ሲገቡ እመት ውድነሽ ላይ ምድጃ ድስት ታች ምድጃ ምጣድ ጥደው ልጃቸውን በግራ ጎናቸው ይዘው ራት ቶሎ ለማድረስ ከላይ ታች ይጣደፉ ነበር። አያ ቦጋለ መጣ። ራት እስኪደርስ ቆሎ ስትቆረጥም እንድትቆይ ከጓዳ ይዤ እስክመጣ ጠፋብኝ። ልጁ ሲያመው ጊዜ እየተቅበጠበጠ ሲያስቸግረኝ ብሎ በዚያ ላይ ደግሞ አንተ መጥተህ ለኔ አስበሽልኝ አታውቂም ስትለኝ ጊዜ ነው የተቆጣው። በላውንም ተቀመጥና ቆሎ ብላ። ፍቅር እስከ መቃብር መጽሐፍ በኢትዮጵያ ዘመናዊ የሥነ ጽሑፍ ታሪክ በፈርቀዳጅነት ከሚጠቀሱ ሥራዎች አንዱ ነው። በ1958 ዓመተ ምህረት ለመጀመሪያ ጊዜ ለንባብ የበቃው የሐዲስ ዓለማየሁ ረጅም ልቦለድ በርካታ ኢትዮጵያውያን ልብ ታትሞ ሁሌ እየተወራለት ግማሽ ምዕት ዓመታትን ተሻግሯል። መጽሐፉን ብዙዎች ደጋግመው አንብበውታል። ያላነበቡት ለማንበብ ይጓጓሉ። ያነበቡት ደጋግመው ቢያነቡት አይሰለቹም። ምክንያቱም ደራሲው ሐዲስ ዓለማየሁ በመጽሐፉ ውስጥ ያስቀመጧቸው ገጸ ባሕርያት ስለ ፍቅርም ሆነ በወቅቱ ስለነበሩ የባላባታዊ ሥርዓት ገጽታ ፍንትው አድርገው የሚያሳዩ በመሆናቸው ነው። በበርካታ ኢትዮጵያውያን ልብ ውስጥ ታትሞ የኖረው ፍቅር እስከ መቃብር ሁሉም ሰው የየራሱን ገጸ ባሕሪ በአእምሮው እየሳለ በሚያሳዝነው እያዘነ በሚያስለቅሰው እያለቀሰና በሚያስደስተው እየተደሰተ በየራሱ ምስል በመፍጠር ሲነበብ ቆይቷል። ፍቅር እስከ መቃብር። እሜቴ ጥሩ አይነት እጅሽን ይባርከው መልሶ መልሶ ያደረግሽው ጠላ በማር ተለውሶ ቁርጥማት አይንካው ጥሬ እጅሽን ይህን ጠላና ጠጅ ያደረገውን
ይህን ጠላና ጠጅ የጠጣችሁ ሁሉ ጥሩ አይነት እጡብ ድንቅ በሉ። የፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ስለ መጽሐፋቸው ያላቸው አስተያየት ከመጠን በላይ ትሕትና የሞላበት እንደሆነ የሥነ ጽሑፍ ምሁራን ይናገራሉ። ሐዲስ ዓለማየሁ በፍቅር እስከ መቃብር መጽሐፍ መቅድም ላይ ፍቅር እስከ መቃብር በታሪኳም ሆነ ባጻጻፏ ጥሩ ድርሰቶች የሚባሉት በያዙት ደረጃ እንኳንስ ልትደርስ እንደማትቀርብ አውቃለሁ ቢሉም ፈጽሞ ተሳስተዋል። ይህ በመጽሐፋቸው ውስጥ የመጀመሪያና የመጨረሻ ድክመታቸው ነው ሊባል ይችላል። ነገር ግን ይላሉ ሐዲስ በመቀጠል ነገር ግን ብዙ ጥሩ ድርሰቶች ያልያዙት መልእክት ለአንባቢዎች ለማድረስ የተሰናዳች ስለሆነችና በተለይ የኢትዮጵያን አንባቢዎች ለሚያሳስቡ እስከ ዛሬ ድረስ መልስ ላላገኙ አንዳንድ ጥያቄዎች መልስ ሊሆኑ የሚችሉ ሐሳቦች ይዛ ስለምታቀርብ አንባቢዎች ሳይሰለቹ በማስተዋል እንዲመለከቱልኝ ተስፋ አደርጋለሁ ይላሉ። ተስፋቸው ምኞት ብቻ ሆኖ እንዳልቀረ በሕይወት በነበሩበት ወቅት ባወቁ ጊዜ ፍቅር እስከ መቃብር ከጥሩ ድርሰቶች እንደማትስተካከል የነበራቸውን አቋም እንደቀየሩ ይገመታል። ፍቅር እስከ መቃብር ከጥሩ ድርሰቶች ተርታ የምትመደብ ብቻ ሳትሆን ምሳሌም ጭምር የሆነች ማለፊያ ልቦለድ ታሪክ እንደሆነች አያጠያይቅም። ደራሲው በመቅድማቸው ለመጠቆም እንደሞከሩት በመጽሐፉ የቆዩ ልማዶችን ለአንባቢዎች ያስታውሳል። በዚህም ምክንያት ነው ፍቅር እስከ መቃብር የሥነ ማኅበረሰብ ልቦለድ ሆኖ የምናገኘው። ከሞላ ጎደል በጎጃም የነበረውን ሁለንተናዊ የፊውዳል ባህል በፍቅር እስከ መቃብር ተካቷል። የሰዎች መንፈሳዊና ቁሳዊ ሕይወት አከርካሪ የሆነው አስተሳሰብና እምነት ቁልጭ ብሎ በመጽሐፍ ውስጥ ተቀምጦልናል። ፍቅር እስከ መቃብር መጽሐፍ ለንባብ ከበቃ 60 ዓመት ሞላው። 60ኛ ዓመቱን በስፋት እንዘክረዋለን። ዘላለማዊ ነው ፍቅርሽና ፍቅሬ እስከ መቃብርሽ እስከ መቃብሬ ሕያው ነው የኛ አባት አዲስ ለዘላለም አረፈ ነው እንጂ ሞተ የሚል የለም። ሐዲስ ዓለማየሁ በ1958 ዓመተ ምህረት የጻፉት ረጅም ልቦለድ ፍቅር እስከ መቃብር ከታተመ 60 ዓመት ሞላው። እርሱን አዘክረን የተለያዩ ታሪኮችን ማቅረባችንን እንቀጥላለን። ሐዲስ ዓለማየሁ ከፍቅር እስከ መቃብር በተጨማሪ ለሕትመት ያበቋቸው መጽሐፍት ተረት ተረት የመሠረት በ1948 ከሥነ ቃል ሊመደብ የሚችል የትምህርትና የትምህርት ቤት ትርጉም በ1948 ከምርምር የሚመደብ ኢትዮጵያ ምን አይነት አስተዳደር ያስፈልጋታል የሚል በ1966 በምርምር የሚመደብ ወንጀለኛው ዳኛ በ1974 ረጅም ልቦለድ የልምዣት በ1980 ረጅም ልቦለድ ትዝታ በ1988 ግለ ታሪክ ላይ የሚያተኩር መጽሐፍትን ጽፈዋል። ሐዲስ ዓለማየሁ ነሐሴ 2 ቀን 992 ዓ.ም በአዲስ አበባ መካነ አእምሮ የክብር ዶክትሬት ዲግሪ ተሰጥቷቸዋል። ሐዲስ ዓለማየሁ በተወለዱ በ90 ዓመታቸው ከዚህ ዓለም በሞት ተለይተዋል።
ሐዲስ ዓለማየሁ በ1936 ዓመተ ምህረት ማስታወቂያ ሚኒስትር ለ6 ወራት ሰርተዋል። በዚያው ዓመት ውጭ ጉዳይ ሚኒስትር ለተወሰኑ ወራት አገልግለዋል። በ1937 የካቲት ወር በኢየሩሳሌም የኢትዮጵያ ቆንስላ ኢየሩሳሌም ለ2 ዓመት ሲኖሩ ከባለቤታቸው ከወይዘሮ ክበበ ፀሐይ በላይ ጋር ትዳር መስርተዋል። ይህ ትዳርም ነው ፍቅር እስከ መቃብርን ሊወልድ የቻለው። በደርግ ጊዜ የመማክርት ሸንጎ አባል ሆነው ሰርተዋል። የሰሯቸው ሥራዎች በዛ ስለሚሉ ወደፊት ሰፋ አድርገን እንተነትናቸዋለን። ከሰሩባቸው የመንግሥት ኃላፊነቶች በተደራቢ ሐዲስ ዓለማየሁ ከትውልድ ወደ ትውልድ የሚተላለፉ የሥነ ጽሑፍ ሥራዎችን አበርክተዋል። የፈጠራ ሥራዎቻቸው ቁጥር ስፍር የሌላቸውን የመስኩ ተመራማሪዎችን ትኩረት በመሳባቸው የቅድመ ምረቃና የድኅረ ምረቃ ተማሪዎች የመመረቂያ ጽሑፎቻቸውን በሳቸው የሕይወት ታሪክና ሥራዎቻቸው ላይ ለማድረግ ችለዋል። ሐዲስ ዓለማየሁ የጻፉት ፍቅር እስከ መቃብር መጽሐፍ 60 ዓመት ሞልቶታል። አዲስ 1879ም የተለያዩ ታሪኮቹን ማቅረቡን ይቀጥላል። ውድ ቤተሰቦቻችን እስቲ ከመጽሐፉ የትኞቹን ገጸ ባህሪያት ታስታውሷቸዋላችሁ? ጻፉልን። ስለ መጽሐፉ የሚሰማችሁን ስሜት ግለጹልን። ስንት ጊዜ ያነበባችሁት? ሁሉንም አብራሩልን። ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንገናኛለን። እናመሰግናለን። አዲስ 1879